በላሽው አንጀቴን በላሽው ሆቴን በላሽው ስጀነጅኝ ቆይተሽ ለፈላው የጋርሽው ወይኔ ወያላ እኔ አፈር ልብላው እኔ ልውቅለለው እኔም ልዋረደው እኔም ልገርጣው ወያላ በ16 ዓመት ስትገመታለህ በ10 ሚሊዮን እኔ አልሰጥም እንደ 10 ሚሊዮን አጠይቀኝም እንዴ ወዳጅነታችን ለዚህ ነው እንዴ ወያላ እኔ አረ ወይኔ ወያላ እኔ አፈር ልብላ እንግዲህ ምን ማድረግ ይቻላል አይዞን በቃ አይዞን ወያላ ወሰዳችሁት አይደለ መርዝ ይሁንባችሁላችሁ ይሄ ልጅ ማለት ነው ታለንቱ ይጥፋበት ባዶ ጎል አግኝቶ ማለት ነው ቀኝ የቱ ነው ግራ የቱ ነው በየትኛው ልምታው ብሎ እንዲያስብ ያድርገው በቃ ሌላ ምንም ማለት አንችልም አንተ እንዴት አድርጎ ነው የነጠቁን በእናትህ እንዴ የመጀመሪያ ፈራሚያችን ሆነ ምናምን አልተባለም እንዴ ማን ለማንኛውም ማለት ነው ሲቲዎች ያዛችሁት ነገር አይበርከተላችሁ በቃ ምንም አባካታመጥ ይሄንን ወቅ ከመቼው ነው ቀብ ያደረጉት አንተ ምን አይነት ነገር ነው በቃ ይሄ እንደዚህ አሸባሪ ሆኖ ቀረ ማለት ነው ይሄ ቡድን ወይኔ አልሰማሁም ነበር ሻወሌ አልሰማሁም ነበር እስቲ ሶፍቱን አምጣው ያሊ ጋር ድረስ አይ የገጠር ልጅ ወር ሙሉ አርሰናል ሂር ዊ ጎ ገባ አርሰናል ነው እያልኩ ነፍስ ማያቅ የአካዳሚ ተጫዋች እንኳን ማለት ነው ሪጀክት የሚያደርጋት እኮ ናት እቺ ትንሿ ማለት ነው። ለማንኛውም ትችላላችሁ ሲሪዝ ነው አኮራችሁ ምን አይነት ኳላ ገብቶ እኮ ነው ማንቸስተር ሲቲ ተደራድሮ እፍስ አላረገው አልነጠቃቸው ማን ግርጣት ባይዞይ ማለት ነው። በሲቲ ጀመረ እንዳይመስላችሁ አምና ታስታውሳላችሁ ሶሪ ከዛሬ 7 ወር 6 ወር አካባቢ ክለባችን ሊቨርፑል መርጦ የመጣውን ተጫዋች ላስታውሳችሁ አርሰናል ሪጀክት አድርጎ ዊል ራይት ማለት ነው። ይሄው መጨረሻ ላይ ቪዲዮን እጋብዛችኋለሁ። እነሱ ስለማያምኑ እኔ ሲጀመር ያለ መረጃ አልሰራም ታውቃላችሁ። እያንዳንዷን ነገር በመረጃ ነው የምሰራው ሶርሱን ከነሶርሱ ነውና ዴቪድ ኦርንስታይን የዛኔ የዘገበውን ላስታውሳችሁ ዊል ራይት ማለት ነው። ይሄው ነፍስ ያላወቀ እንኳን ተጫዋች የሚያገረጣው ክለብ እኮ ነው። ትንንሽ ተጫዋቾች እንኳን አርሰናል አንሄድም የሚልበት እኮ ነው። አቤት ቅሌት! ይሄው ሳይውል ሳያደር አሳየልኝ። ይመስገን። ሂር ዊ ጎ ዊል ራይት ቱ ሊቨርፑል ክለባችን ሊቨርፑል የ17 ዓመት እንግሊዛዊ አጥቂ ማለት ነው ከሳልፎርድ ሲቲ በ200,000 ፓውንድ እንግዲህ ማስፈረሙ ተነግሯል ማለት ነው። ይሄ አላስገረመኝም እኔ ፋሚሊ ማስፈረሙን ተውት። የሚገርማችሁ ነገር ማለት ነው ወያላው ከዚህ ክለብ ከሳልፎርድ ሲቲ ጋር ማለት ነው በግል ነገር ተስማምቶ ጨርሶ ነበር። ግን ተጫዋቹ አልፈልግም የአርሰናል ገብቼ ዋንጫ ጦመኛ መሆን አልፈልግም በማለት ሪጀክት አድርጎ ማለት ነው አርሰናልን ክለባችን ሊቨርፑልን እንግዲህ ተቀላቅሏል። እኔ አይደለሁም መረጃውን እኔ አላልኩም። ይሄው ዴቪድ ኦርንስታይንም ከፈለጋችሁ ወያላው ተረጋጋ ያውልህ። ለማንኛውም ማለት ነው ፋሚሊ ኮንግራ አጨብጭብ አንተ ኧረ ሃይጃክ ትጠላለህ። እኔ በ3.5 ሚሊዮን አርሰናል ይበላል ብዬ ጠብቄያለሁ። ለ3.5 ሚሊዮን ጀሬሚ ሞንጋን ማለት ነው ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ዶኩ በለው ልጁ ራሱ ዶኩ በለው በቃ። ግን እኔ ጭራሽ እንደ አርሰናል ለረጅም ሳምንታት እየተከታተለ ልጁ ነው የነበረው እንዲህ አንተ ጥልቅ ብሎ ባንዴ ሲቲ ያስፈርሟል። ማሬስካ አንዴ በእናትህ አንተ ሲጀምር ታውቃለህ ይሄ ልጅ ማለት ነው የእውነት ያስፈልገን ነበር። እንደዚህ አይነት ተጫዋች ነው የምንፈልገው ለቲሜ በቃ እንደዚህ አይነት ተጫዋች እንደ ዶኩ አይነት ተጫዋች ነው የምንፈልገውና ራሱ ዶኩ በለው በ10 ሚሊዮን ፓውንድ ያስፈረም ነው። አርሰናል ግን ለ3.5 ሚሊዮን ነው ይሄ ልጅ የተበለው 3.5 ሚሊዮን ነው በቃ። ውይ እኛ አንድ ቀን የተሆኑ ተጫዋች ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ተውኝ ራሴን እያጽናናው ነው። ኤኒዌይስ ማለት ነው ይሄ ተጫዋች ላይ ሳልፈልግ ልቋጥርበት ነው በቃ። ማንቸስተር ሲቲ ውስጥ ነው እንዲሳካለት አልፈልግም በቃ። በተለኛ ላይ ካስቆጠረ ምናምን ከናንተ ቀምተን ምናምን እንደዚህ አይነት ጨው ያለና አይሆንም አይሳካለትም በፍጹም። አረ ምንድነው ነገሩ እንዴ? የምር ገንዘቡን አሳስባችሁን አሁን ልጅ አመለጣችሁ? እኔ ምንም ስላልገባኝ ነው እግዚአብሔር ምን አስበው ነው? እኛ አንፈልገውም ስለማንፈልገው መሆን አለበት እንጂ የፕሮጀክታችን አካል ስላልሆነ መሆን አለበት እንጂ በጣም 3.5 ሚሊዮን ምናምን እኮ ነው ለኔ ገንዘቡ በፍጹም አይመስለኝም። ፖቴንሻል አለው ምናምን ሲባል ነበር አይደል? ምንድነው ታዲያ አይሳካለትም ስላችሁ የእውነት እንዳይሳካለት ፈልጌ ምናምን ሳይሆን ብዙ ጊዜ ከተመለከታችሁ ከሆነ ክለብ ተቀምጦ ለሆነ ክለብ የሚጫወት ተጫዋች ምናምን በደንብ ሼን ካረገ ምናምን አንደኛ ጸጸቱ ይገለናል፣ ሁለተኛ ደግሞ ከናንተ ቀምተና የሚባል ጨው ያለ እና እሱን ስላልፈለኩት ነው።
ኤኒዌይስ ይመቻችሁ። ስላልፈለግነው ነው ብለን አጽናንተነዋል ራሳችን። የዩናይትድ ደጋፊዎች ላይ ሙድ ስትይዙ ስታላግጡ የነበራችሁ የአርሰናል ደጋፊዎች ተረኛው የገረጣ ቡድን የእናንተ ቡድን ሆኖላችኋል። ምን ውስጥ ልትገቡ ነው? የዩናይትድ ደጋፊዎች የሚገርም በቀል፣ የሚገርም ሪቬንጅ፣ ብዙ ቪዲዮ ማየት እፈልጋለሁ በዚህ ዝውውር ላይ ማለት የሚገርም በቀል ነው የምፈልገው። በቃ ጀረሚ ሞንጋ ወደ አርሰናል ሳይሆን ወደ ሲቲ፣ ተረኛው ግርጣት ኤፍሲ አርሰናል ሆኖላችኋል ማለት ነው። ይህ ዝውውር ግን የንጥቂያ ዝውውር ሆኗል። በቃ ገና ብዙ ነገር ነው የምንመለከተው። ለማንኛውም ጀረሚ ሞንጋ የአርሰናል ዝውውር ቀርቶ ወደ ማንቸስተር ሲቲ አቅንቷል ማለት ነው። ዋነኛው ምክንያት አርሰናል ውድ ሆነ። ለዚህ ተጫዋች የጠየቁት ገንዘብ 10 ሚሊዮን ፓውንድ አልከፍልም 6 ይበቃል ሲል ዞር ብሏል፣ ራሱን አግሏል ከዝውውሩ እና ማንቸስተር ሲቲ የጠየቀውን ገንዘብ ከፍሎ በእጁ አስገብቶታል ማለት ነው። ለማንኛውም ፋሚሊ ፎሎ እየተደረገ አይደለም፣ ፎሎ አድርጉ። ጄሬሚ ሞንጋ ቱ ማንቸስተር ሲቲ ሂርዊጎ ተባለ። ምን እየሰራ ነው አንድሪያ ቤርታ? ቆይ ፋሚሊ እኛ እኮ ናፈቀን ዝውውር እኮ። ጄሬሚ ሞንጋን እንኳን በቃ እንበላ። አሁን ትክክለኛ ግርጣት ነው በቃ ይገረጣል። አሁን እንደፈለጋችሁ ማለት ትችላላችሁ የማንቸስተር ዩናይትድ ደጋፊዎች። ለማንኛውም ዋና እነ ባርኮላ እነ ሞርጋን ሮጀርስ ምናምን ሂርዊጎ እንደሚባል ምንም ጥርጥር የለውም። ጄሬሚ ሞንጋን ግን ተበልተናል ፋሚሊ። አንድ ይህንን ቪዲዮ ተከታትለን እንመለስ። ሰበር ዜና፣ ክለባችን የክረምት የዝውውር መስኮት የመጀመሪያ ፊርማውን አግኝቷል። ጀሬሚ ሞንጋ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሶ። ምንድን ነው የጨረሳችሁት? የኔ አባት ልጁ እኮ ሲቲን የገባው ግርጣት ትክክለኛ መልክ ሲኖረው አርሰናልን ይመስላል ማለት ነው። በዚህ ተጫዋች ዝውውር ማለት ነው ለወራት ቆይተዋሉ። ነገር ግን ሲቲ ገባ፣ ቀጥታ አስፈረመው ማለት ነው። ግርጣት ትክክለኛ መልክ ሲኖረው አርሰናልን ይመስላል። ግርጣት አሙላ